ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን የቪዲዮአችን ደግሞ ይጀላችሁ የመጣው ከትናንትና የቀጠለ ፓርት 2 ወይም ደግሞ ክፍል 2 ቪዲዮም ትምህርት እንማማራለን። እንግዲህ በትናንትናው ትምህርታችን ሰላምታ እንዴት በቀላል መንገድ መለዋወጥ እንደምንችል ተመምረን ነበር። ዛሬም ከዛው የቀጠለ ፓርት 2 ብለን ሰላምታ ልውውጥን እንዴት በቀላሉ ማንበብና በአማርኛው መተርጎም እንደምንችል እንማማራለን። እንግዲህ ትናንትና ለ30 ቀን የሚሆን ቻሌንጅ ወይም ደግሞ ለ30 ቀን የሚቆይ ትምህርት ጀምረን ነበር። ትናንትና ፓርት 1 ወይም ደግሞ ቀን 1 ብለን ተመምረን ነበር። ዛሬ ፓርት 2 ወይም ደግሞ ቀን 2 ብለን የምንቀጥል ይሆናል ማለት ነው። ኦኬ እንግዲህ እንደነገርኳችሁ ትናንትና ሰላምታ መለዋወጥ ብለን የጀመርንን ዛሬም ፓርት 2 ብለን ከዛ የቀጠለውን ሰላምታ ልውውጥ የምንማማር ይሆናል። እንጀምር። ኦኬ እንግዲህ ከዚህ ጋር የምታዩት ወርድ ወይም ደግሞ የእንግሊዘኛ ቃል አንዱ የሰላምታ መለዋወጫ መንገድ ነው። ስለዚህ ይህንን ወርድ እንዴት በቀላል መንገድ እናነባለን፣ ትርጉሙስ ምንድነው ወደሚለው ስንሄድ እስኪ እናነብ። ይህንን ወርድ አሁን በቀላሉ ለማንበብ በተለይ ለእንግሊዘኛ ጀማሪ ከሆነን ድምጻቸውን መጀመሪያ እያንዳንዱን ድምጻቸውን እየቆጠርን እናነባለን። ከዛ በኋላ ደግሞ ጠቅለል አድርገን እናነባለን ማለት ነው። ኦኬ ሶ ምን ይላል? ኤች ኢ እንደ ሄ አነባለሁ ወይም ደግሞ ሄ የሚል ድምጽ አለው። ኦኬ ከዛ ኤል ኤል የሚል ነገር አለ ወይም ደግሞ ሁለት ተነባቢዎች ወይም ደግሞ ኮንሶናንቶች በተከታታይ መጥተዋል። ስለዚህ በአንድ ላይ ምን ብዬ አነባቸዋለሁ? ኤል ኤል ኦ በአንድ ላይ ሎ የሚል ድምጽ አለው። ሎ የሚል ድምጽ አለው ምክንያቱም ኤል ኤል እንደ አንድ ድምጽ ስለሚነበብ ማለት ነው። ስለዚህ በአንድ ላይ ሳነበው ሄ ሎ ሄሎ ሄሎ ብዬ አነባዋለሁ። ኦኬ ሄሎ ማለት ምን ማለት ነው? ምን ማለት ይመስላችኋል? ሄሎ ማለት ጤና ይስጥልኝ እንደማለት ነው። ሄሎ ስንል ጤና ይስጥልኝ ለማለት ስንፈልግ ሄሎ ማለት እንችላለን። እስኪ አማርኛውን እንየው። ሄሎ ማለት ጤና ይስጥልኝ ማለት ነው። ኦኬ ይህም በዚህ ካየን ወደሚቀጥለው ስንሄድ ኦኬ የሚቀጥለው ደግሞ ምን ይላል? እሺ ኤች አይ እየተለመደ ነው፣ ቀላል ነው፣ አይከብደንም። ሃይ ብለን እናነባለን። ሃይ ኦኬ ወደዚህኛው ስንሄድ ኤስኤን እንደ ሳ፣ ኤምዩ እንደ ሙ፣ ከዛ ኢን እናልፋታለን። ለምን? ሁለት ተከታታይ ቫውሎች ወይም ደግሞ አናባቢዎች በአንድ ላይ ከመጡ የመጀመሪያውን ካነበብነን በቂ ነው፣ ሁለተኛዋ ሳይለንት ትሆናለች። ስለዚህ ኢን እናልፍና ኤልን እንደ ል ሶ በአንድ ላይ ስናነበው ሳ ሙ ኤል ሳሙኤል ሳሙኤል በአንድ ላይ ሃይ ሳሙኤል ሃይ ሳሙኤል ምን ማለት ነው? ሃይ ሳሙኤል ስንል ሃይ ማለት ሰላም እያልን ነው። ሳሙኤል ማለት ሳሙኤል የሰው ስም ነው። ስለዚህ ሃይ ሳሙኤል ስንል ሰላም ሳሙኤል ወይም ደግሞ ጤና ይስጥልኝ ሳሙኤል እያልን ነው። ኦኬ ስለዚህ አማርኛውን ስናየው ሰላም ሳሙኤል ወይም ደግሞ ጤና ይስጥልኝ ሳሙኤል ማለት እንችላለን ማለት ነው። ኦኬ ይህም በዚህ ካየን ወደሚቀጥለው ስንሄድ ኦኬ ይስ ምን ይላል? ኤች ኦ ደብሊው በአንድ ላይ ሁሌ ምን ብለን እናነባዋለን? ሃው ሃው። ኦኬ ወደዚህኛው ስንሄድ ኤን እንደ አ እናነባለን፣ አረን እንደ ር፣ ኢ ሳይለንት ነች ወይም ደግሞ አትነበብም። ለምን? የመጀመሪያዋን ቫውል ወይም ደግሞ አናባቢ ካነበብነን ቀጣይ የሚገኘውን ቫውል ወይም ደግሞ አናባቢ ሳይለንት ነው ወይም ደግሞ ራሱን የቻለ ድምጽ ስለሌለው ማለት ነው። ስለዚህ ምን ብለን እናነባለን? አር አር አር። ኦኬ ወደዚህኛው ስንሄድ ዋይ ኦ እንደ ይ፣ ዩ እንደው በአንድ ላይ ሲነበብ ይ ው ዩ ዩ። እስኪ ሙሉ እናነበው። ሃው አር ዩ ሃው አር ዩ ምን ማለት ነው? ሃው አር ዩ ስንል ሃው ማለት እንዴት ማለት ነው። አር ዩ ማለት ደግሞ ነህ እንደማለት ነው። ስለዚህ በአንድ ላይ ሃው አር ዩ ስንል
እንዴት ነህ ወይም እንዴት ነሽ ለማለት ስንፈልግ ሃው አር ዩ ማለት እንችላለን ማለት ነው። እስኪ አማርኛውን እንይ። ኦኬ ልክ እንደነገርኳችሁ እንዴት ነሽ ወይም ደግሞ እንዴት ነህ ማለት ይቻላል ማለት ነው። ለሁሉም ይሆናል። ኦኬ ወደሚቀጥለው ስንሄድ ኦኬ ኤስ ምን ይላል? አይን አይ ብለን እናነባለን። ወደዚህኛው ስንሄድ ኤኤም አም ብለን እናነባለን። ኦኬ ይስ ምን ይላል? ኤፍ አይ ምን ተብሎ ይነበባል? እንደ ሎንግ ሳውንድ ነው የምናነበው። ለምን? ሁለት ቫውሎች ወይም ደግሞ አናባቢዎች አሉ ከዚህ ወርድ ላይ። ስለዚህ እንደ ሎንግ ሳውንድ ስናነበው ኤፍ አይ ፋይ ሚል ድምፅ ይኖረዋል። ፋይ። ኦኬ ኤንን እንደ ን እናነብና ኢ ሳይለንት ትሆናለች። ስለዚህ በአንድ ላይ ፋይ እን ፋይን በአንድ ላይ አይ አም ፋይን ምን ማለት ነው? አይ አም ፋይን ስንል አይ አም ማለት እኔ እያልን ነው። ፋይን ማለት ደግሞ ደህና ማለት ነው። ስለዚህ አይ አም ፋይን ስንል ደህና ነኝ እያልን ነው ማለት ነው። ደህና ነኝ። ኦኬ አማርኛውን ስናየው ደህና ነኝ ማለት ይሆናል ማለት ነው። ኦኬ ወደሚቀጥለው እንሄድ። ወደሚቀጥለው ስንሄድ ይህስ ምን ይላል? ደብሊው ኤች ኢ አር ኢ ሁሌም ይህንን ወርድ ምን ብለን እናነባዋለን? ዌር። ኦኬ ወደዚህኛው ስንሄድ ኤች ኤን እንደ ሃ ቪን እንደ ቭ ማንበብ። እንደነገርኳችሁ ኢ ራሷን የቻለ ድምፅ የላትም። ስለዚህ በአንድ ላይ ስናነባው ሃቭ። ኦኬ ወደዚህኛው ስንሄድ እንደነገርኳችሁ ዋይኦ እንደ ይ ነው የሚነበብ፣ ዩን እንደው። ስለዚህ በአንድ ላይ ስናነበው ዩ። ኦኬ ወደዚህ እንሄድ። ቢኢን እንደ ቢ እናነብና ሁለተኛዋን ኢ ሳይለንት አድርገን ኤንን እንደ ን። ስለዚህ በአንድ ላይ ስናነበው ቢን። ኦኬ አሁን በአንድ ላይ ስናነበው ዌር ሃቭ ዩ ከዛ ቤን ብለን እናነባለን። ዌር ሃቭ ዩ ቤን ምን ማለት ነው? የት ጠፍተህ ነው ወይም ደግሞ የት ጠፍተሽ ነው እንደማለት ነው። ዌር ማለት የት ማለት ነው። ሃቭ ዩ ቢን ስንል ጠፍተህ ነው ወይም ደግሞ ጠፍተሽ ነው እያለን ነው። ስለዚህ ዌር ሃቭ ዩ ቢን ስንል የት ጠፍተህ ነው ወይም ደግሞ የት ጠፍተሽ ነው ለማለት ስንፈልግ በእንደዚህ አይነት መንገድ መጠቀም እንችላለን ማለት ነው። ስለዚህ አማርኛውን ስናየው በተመሳሳይ ምን ይላል? የት ጠፍተህ ነው ወይም ደግሞ የት ጠፍተሽ ነው። ለሁሉም መጠቀም ትችላላችሁ። ኦኬ ወደሚቀጥለው ስንሄድ ይህስ ምን ይላል? አይን አይ ብለን እናነባለን። ወደዚህኛው ስንሄድ ኤችኤ እንደ ሃ ማንበብ፣ ቪን እንደ ቭ ማንበብ። ይህ ምን አትልም ብያቸዋለሁ፣ አትነበብም። ስለዚህ በቀላል መንገድ ሃቭ። ኦኬ ወደዚህኛው ስንሄድስ ይህንን ወርድም አይተነዋል። ስለዚህ ቢኢን እንደ ቢ ማንበብ ብለናል። ኢ ሳይለንት ነች። ኤንን እንደ ን ማንበብ ብለናል። ስለዚህ በአንድ ላይ ቢን። ኦኬ ወደዚህኛው ስንሄድ ኦዩቲ በአንድ ላይ አውት። ኦኬ ይህስ ምን ይላል? ኦኤፍ በአንድ ላይ ኦፍ ብለን ማንበብ ኦፍ። ኦኬ ወደዚህኛው ስንሄድ ቲኦ አሁን ከዚህ ጋር እንደ ቶ ሳይሆን የሚነበብ እንደምንድን ነው? እንደ ታ ነው የምናነባው። ታ እንላለን። እሺ ታ እንላለን። ደብሊው ኤን ምን ተብሎ ይነበባል? ውን ሚል ድምፅ ይኖረዋል። ስለዚህ በአንድ ላይ ታውን። እስቲ ሙሉ እናንበው። አይ ሃቭ ቢን አውት ኦፍ ታውን። አይ ሃቭ ቢን አውት ኦፍ ታውን ምን ማለት ነው? አውት ማለት ውጭ እንደማለት ነው። ታውን ማለት ከተማ ማለት ነው። አይ ሃቭ ቢን ስንል ነበርኩ እያለን ነው። ስለዚህ አይ ሃቭ ቢን አውት ኦፍ ታውን ስንል ከከተማ ውጭ ነበርኩ ማለት ነው በአማርኛው። እስኪ አማርኛውን እንመልከት።
ከከተማ ውጭ ነበርኩ ማለት ይሆናል ማለት ነው። ኦኬ እንደዚህ ያደረግንን በቀላል መንገድ መለማመድ ፕራክቲስ ማድረግ እንችላለን። የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስላል። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ ባይ ባይ።